ነገ ትዝታችንን ራሱ እያሰብን ዛሬ መኖር በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። እርምህን አውጣ እንደ ሞት እርሳኝ፣ ዳግም አላንሳህ ዳግም አታንሳኝ። ቤተሰቦቻችን አሉ፣ እህት ወንድሞቻችን አሉ። ከነሱ ጋር የምናሳልፈው ጊዜ ደግሞ በጣም ልናጣጥመው የሚገባ ነው አይደለ? እህቴን ካገኘኋት 2 ዓመት ሆነ ይላል። እንዴት ነው እህትን ካገኛት 2 ዓመት የሚሆነው? ማክሲማይዝ ማድረግ ማጣጣም አለብን ብለን ከምናነሳቸው ሀሳቦች መካከል ሀገርን ነው። ትዝታ ምን ይሰጥሻል? የማይወሰድ ነገር ነው። የዛ ጊዜ የሳቅሽውን ሳቅ ማንም ሊወስድብሽ አይችልም። ሰላም ተመልካቾቻችን እንዴት ናችሁ? ሳምንታችሁ እንዴት ነበረ? እነሆ አርብ ደርሶ በሰዓታችን እኔና ዶክተር ተገኝተናል። እንደምን አለ ዶክተር? ሳምንትክ እንዴት ነበረ? ደህና ነኝ ጵኔል። ሳምንቱ ጥሩ ነበር በጣም። አይ ደስ ይላል። ባለፈው በዚህ ሳምንት ውስጥ ወደ ሐዋሳ እንደምትሄድ ነግረከኝ ነበርና እንዴት ነበር? እስኪ ስለሱ ትንሽ። ሐዋሳ ዩኒቨርሲቲ ከኢትዮጵያ ሰላም ተቋምና የላይፍ ኤንድ ፒስ ኢንስቲትዩት ጋር በመተባበር ያዘጋጁት ፕሮግራም ነበር እና በጣም የተደሰትኩበት ፕሮግራም ነበር። በጣም ብዙ ዩኒቨርሲቲ ተማሪዎች ተገኝተዋል። አቴንሽናቸው እንዴት አቴንቲቭ እንደሆኑ በጣም ጥሩ ነበር። ከዛ ጥያቄዎች ይጠይቁ ነበር። በጣም ጥሩ የዲስከሽን ጊዜ ነበር እና እኔ እዛ ዩኒቨርሲቲ ውስጥ ነበር። ዩኒቨርሲቲውን ያዘጋጀው የዩኒቨርሲቲው አዳራሽ ውስጥ ነው የተዘጋጀው እና በጣም የተደሰትኩበት ፕሮግራም ነበረ። ደስ ይላል በጣም። እንግዲህ ዩኒቨርሲቲዎች እንደዚህ ለተማሪዎቻቸው አስበው እንደዚህ አይነት የመወያያ እንዲሁም ደግሞ ትልቅ ልምድ የሚያካፍሉ እንግዶችን ጋብዘው ከተማሪዎች ጋር እንዲገናኙ ማድረግ ትልቅ ነገር ነው የእውነት ዶክተር። ምክንያቱም እንደ ሀገር ብዙ መማር እውቀታችን ላይ አእምሯችን ላይ መስራት በጣም ትልቅ ነገር ነው እና ሐዋሳ ዩኒቨርሲቲ በዚህ አጋጣሚ የእውነት በጣም ሊመሰገኑ ይገባቸዋል። በጣም እኔም ልዩ ፍቅር ልዩ ሸክም ከተማሪዎቹ ጋር አድሮብኝ የመጣሁት እና ማታም ሁሉ የሆነ ግሩፕ ተከትሎን መጥቶ እራት አብረን ስንበላ ነበር፣ ስናወራ ነበር። በጣም ደስ ይል ነበርና በሳምንቱ እሱ ነበር። ሌላ ደግሞ የኢትዮጵያ የሴቶችና ባህል ሚኒስቴር ደግሞ ያዘጋጀው የወጣቶች ፓነል ዲስከሽን ደግሞ ነበረ። እሱም ላይ ተገኝቼ ነበር፣ ፓነሊስት ነበርኩ። እንደገና ከወጣቶች ጋር በጣም ጥሩ ነበር። እንግዲህ ከወጣቶች ጋር እየዞርኩ ነው ዶክተር? እየዞርኩ ነው። አይ መልካም፣ በጣም ነው ደስ የሚለው። ከዚህ ፕሮግራም በተጨማሪ ወጣቶች እንደዚህ ባሉ መድረኮች አንተ ማግኘታቸው፣ ከአንተ መማራቸው፣ መወያየታቸው ትልቅን እድል ይፈጥራል ብዬ አስባለሁኝ እና የእውነት ትልቅ ነገር ነው አንተም ለትውልዱ እያደረግክ ያለኸው። እናመሰግናለን ዶክተር። አመሰግናለሁ ጵኔል። እንግዲህ ወደ ዛሬ ሀሳባችን እንመለሳለን ተመልካቾቻችን። የዛሬ ሀሳባችን የሚሆነው ስለ ትዝታ ነው ዛሬ የምንነጋገረው። ትዝታ በህይወታችን ውስጥ የለውም የሚባል ሰው የለም። ሰው በህይወት እስካለ ድረስ ትዝታ አለው። በህይወት ውስጥ ብዙ ትዝታዎች አሉ፣ የምናነሳቸው፣ የምንደሰትባቸው፣ እያሰብናቸው የምንስቅ፣ የምናወራቸው። አንዳንዴ ትልልቅ ሰዎች በተለይ እናቶቻችን፣ አባቶቻችን ያሳለፉትን ህይወት ሲነግሩን እንዴት ደስ እንደሚለን እኛ ራሱ እነሱ አይናቸው ውስጥ ራሱ እንመለከተዋለን ትዝታቸውን። አንዳንዴ ሲቆጩ፣ አንዳንዴ ሲያዝኑ፣ አንዳንዴ ሲደሰቱ በትዝታ ውስጥ ብዙ ነገር እናያለን እና እያንዳንዱ የህይወት መስመራችን ዞሮ ዞሮ ያለፈ ሲሄድ ትዝታ መሆኑ አይቀርም። ዛሬ ስለ ትዝታ ነው የምናወራው እና ይህን ፕሮግራም እንደምንሰራ ሳስብ ስለ ትዝታ የተወሰነ ለማየት ሞክሬ ነበርና ብዙ የተሰራ ነገር የለም ዶክተር። ብዙ አልተሰራም። ስለዚህ ዛሬ ተመልካቾች አዲስን የሚማሩበትን ነገር በዚህ ፕሮግራም ያገኛሉ ብዬ አስባለሁ። ለትዝታ እስኪ መጀመሪያ እኔ እንደ መግቢያ ትንሽ ነገር ነው ያነሳሁትና ዶክተር ትዝታ ምንድን ነው የሚለውን ደግሞ በደንብ ከአንተ አንደበት እንስማው። ትዝታ እንዳልሽው በዲስከሽን ብዙ ጊዜ አይነሳም፣ ለውይይት ብዙ ጊዜ አይቀርብም። ሳይንሱም ከበድ ይላል፣ ሳይንሱ ይከብዳል። በሙዚቃ ግን በዘፈኖቻችን ብዙ ጊዜ ይነሳል፣ ትዝታ ይዘፈንለታል እና በጣም ፋሲኔቲንግ የሆነ ነገር ነው ትዝታ። ወደ ሳይንሱ መጣለሁ፣ ግን እንዲሁ ደግሞ ዝም ብለን ትዝታ የራሳችንን ትዝታዎች ስናነሳ እንዳልሽው አሁን ሁሉም ሰው የራሱ ትዝታዎች አሉት። እኔ ሐረር አይደል የተወለድኩትና ሐረር ትንሽ አለኝ ትዝታ፣ ሜሞሪ ነው ትዝታና የሚመጣብኝ አለ።
ከሐረር ግን ደግሞ የበለጠ አዲስ አበባ ካዛንቺስ አካባቢ ነበር ትምህርት ቤቴ ከ1 እስከ 6 የተማርኩባት። ደብረ ዘይት ትምህርት ቤት ትባል ነው። አሁን ሁሉ ነገር ፈርሷል እና እዛች ጋር ቦታዋ በደንብ ትዝ ትለኛለች። ትምህርት ቤቱ ትዝ ይለኛል። እዛ እንደዚህ ስንሄድ ከትምህርት ቤት ወጥተን ስንሄድ ወደ ኡሬል ስንሄድ ጫፉ ጋር ፓስቲ ቤት ነበረ። ፀሐዩ የምንሄድበት ምናምን ሁሉ ሜሞሪ ውስጥ ይመጣል። ከዛ ቦሌ ሃይስኩል ደግሞ ስማር ቦሌ ሃይስኩል ደግሞ ሜዳ ነው። የዛ ጊዜ ምንም ነገር የለም። እነዚህ አሁን የምታያቸው ነገሮች ሁሉ እኮ አልነበሩም። እነ ኤድና ሞል እዛ ጋር የተደረደረ ምንም አልተሰራም ነበር። ነገር የለም። ቦሌ ሆምስ ብቻ ነበር የነበረው እና በቃ እሱ ትዝ ይላል። ወደ ትዝታሽ ይመጣል እሱም እና የምንወዳቸው ትዝታዎች አሉ። የቤተሰብ ቅድም እንዳልሽው የእናቶቻችን የአባቶቻችን ትዝታ አለ። እንጀራ ሲጋገር ሲወጣ ከዛ የመጨረሻው እንጀራ ተጋግሮ ቃተኛ ሲዘጋጅ እዛው ላይ በርበሬና ቅቤ አዘጋጅተው ቀብተው አድርቀው ሲያወጡት ስንጠብቅ እሱ ትዝታዎች ይመጣል። አክስቶቻችን ተሰብስበው ቡና ሲጠጡ፣ አጎቶቻችን በረንዳ ላይ ቁጭ ብለው ሲያወጉ፣ ወሬ ሲያወጉ ሜሞሪሽ ውስጥ ይመጣል። ቦታዎቹ ስፔሲፊካሊ ትዝ ይሉሻል። እነዛ ቦታዎች ትዝ ይሉሻል። አሁን ልጅ ሆኜ የኖርኩበት ትምህርት ቤቴ ካዛንቺስ ነው። ሰፈራችን ግን 22 ማዞሪያ ነበር እና አንድ ቀን ይሄ ኖስታልጂክ የምትሆኘዋለ። ኖስታልጂያ ማለት ያ የበፊቱን ሜሞሪ ቦታ ለማየት መፈለግ ማለት ነው። እና ሄድኩኝ አንድ ቀን 22 ማዞሪያ ሄጄ ወደ ውስጥ ገብቼ ወደ ከፍተኛ 16 አገኘሁት። ያው ተለውጧል። ትምህርት ቤት ነው ቤታችን የነበረው፣ አሁን ትምህርት ቤት ሆኗል። እና ትዝ ይልሻል። ከዛ የፍቅር ትዝታ አለ። አሁን ጥሩነቱ መሰለሽ ትዝታ የትዝታ ብሩሽ ሲቀባ መጥፎን ይሸፍነዋል። መጥፎን እንዳታስታውሽ ያደርግሽና ጥሩ ሜሞሪ በፍቅር ህይወት የሚያሳለፍሽው ጥሩ ሜሞሪ ሆኖ ይመጣል። ጥሩ ትዝታ ሆኖ ይመጣልና ያሳለፍሻቸው የፍቅር ህይወቶች ይመጣሉ። ከቤተሰብ ጋር ያሳለፍነው ይመጣል። ውጭ ያሉት ሀገር ቤት ይናፍቃቸዋል። በዓሉ፣ ሰርጉ፣ ድግሱ፣ ልደቱ ኖስታልጂክ ይሆናሉ። ቅድም እንዳልኩሽ ሜሞሪ ይመጣባቸዋልና ሁሉም ሰው የራሱ ናፍቆት የራሱ ትዝታ አለው። ትዝታ አለ በየሁሉም ሰው ህይወት ውስጥና ትዝታ ግን እንዴት ነው በራሱ የሚሰራው ዶክተር? 3 አይነት ሜሞሪዎች አሉ። አንደኛው ሴንሰሪ ሜሞሪ ይባላል። ሴንሰሪ ሜሞሪ ማለት ድንገት አሁን አይተሽ ድንገት አሁን ሰምተሽ ወዲያው የሚጠፋ ነው። ወዲያው ይጠፋል። ለምሳሌ አንድ ሰው ተዋወቅኩኝ። ማነው ስምህ አልኩት፣ ከበደ። ከዛ ሌላ ሰው ማነው ስምሽ? አስቴር። ከዛ ማን ነበር ያልከኝ እለዋለሁ፣ ረስቼዋለሁ። ሴንሰሪ ሜሞሪ ይባላል። በጣም ጥቂት ሰከንዶችም ያህል እንኳን የማይቆይ በአይን በመስማት የሚመጣ ሴንሰሪ ሜሞሪ ይባላል። ሁለተኛው ሾርተር ሜሞሪ ነው። ሾርተር ሜሞሪ ከሰከንዶች እስከ ደቂቃዎች ከአንቺ ጋር ይቆያል። ለምሳሌ አንድ ስልክ ቁጥር ያዥና ደውይልኝ አሁን ብልሽ ስንት ነው ብልሽ ታስታውሻለሽ። ከዛ ተደውያለሽ። ስንወጣስ ይጠፋል፣ አታስታውሽ። ያ ምንድነው? ሾርተር ሜሞሪ ነው። ለተወሰነች ጊዜ ብቻ የሚቆይ ስለሆነ ነው። በኋላ ግን ሎንግ ተርም ሜሞሪ ደግሞ አለ። ሎንግ ተርም ሜሞሪ ማለት ከሾርተር ሜሞሪ ወደ ሎንግ ተርም ሜሞሪ ይቀየራል። ኮድ ተሰጥቶት ይቀመጣል። በጣም ኮምፕሊኬትድ የሆነ ኒውሮሳይንስ ነው። ይሄ ሊምቢክ ሲስተም ውስጥ ያለ ሂፖካምፐስ የሚባል የብሬን ፓርት እሱ ኢንቮልቭድ ይሆናል። ስቶር የሚደረግበት ቦታ በፊት አንድ ቦታ ይመስላቸው ነበር። አሁን ግን የተለያየ ቦታ እንደሚቀመጥ ታውቋል። የሚቀመጥበት መንገድ አለ። ስለዚህ አሁን እነዛ አሁን ቅንድብ ስንላቸው የነበሩ ትዝታዎች ሾርተር ሜሞሪ ላይ ሳይሆን ሎንግ ተርም ሜሞሪ ውስጥ ነው የሚቀመጡት። ተቀምጠዋል። አሁን ትዝታ ሆነው እንዴት ነው የሚወጡት? ሪትራይቪንግ ኪውስ የሚባሉ አሉ። ሪትራይቪንግ ኪውስ ማለት ልክ አንድ ሰው ስታይ ያ ትዝታ ይመጣል። የሆነ ሙዚቃ ስትሰሚ ያ ትዝታ ይመጣል። አንድ ሽታ ሲሸትሽ ያ ትዝታ ይመጣል። እነዚህ መቀስቀሻዎች ናቸው። እነዚህ ሪትራይቪንግ ኪውስ ይባላሉ። የተቀመጠውን ዲፖዚትድ የሆነውን ሜሞሪ ሎንግ ተርም ሜሞሪ
ቀስቅሰው የሚያወጡት ናቸው ሪትራይቪንግ ኪውስ የሚባሉት እና በእነሱ መካከል ይወጣል። በተለይ ከሙዚቃ ጋር በጣም ይገናኛል። መቀስቀሱ ላይ በጣም ይገናኛል። በጣም ሙዚቀኞች ራሱ የትዝታ ንጉስ ይባላሉ እኮ የትዝታ ሙዚቃዎችን አብዝተው በመስራታቸው የትዝታዋ ንግስት፣ የትዝታው ንጉስ እየተባለ ለሙዚቀኞች ያለውን ከፍታ ራሱ ማዕረግ ጭምር ሆኖ ይሰጣቸዋል። ከአይነቶችም አንድ ነው። ከዛ ደግሞ ልክ ነሽ እንደ ጋሽ መሐሙድ አይነት የትዝታ ንጉስ፣ ሌሎችም እንደዚሁ ትዝታ ላይ የሚያተኩር ማዲንጎ በጣም ይዘፍን ነበር አስታውሳል። ያንን ሙዚቃ ስትሰሚ አሁን አንድ ሙዚቃን ስትሰሚ ልክ በዛ ሰዓት የነበረው ነገር ፒክቸር እንዳለ ይመጣል። አሁን ይሄ ትዝታ ነው፣ ይቀሰቅሰዋል። ከመዝሙር ብንጀምር አሁን ቤቲ ወልዴ ዘማሪት ቤቲ ወልዴ ያወጣችው መዝሙር ነበር ስላንተማ የሚል ያለበትና እሱን ከሰማሁት የዛ ጊዜ የነበረው ነገር በሙሉ ተገልብጦ ይመጣል። በሙሉ እንደ ዛሬ አስታውሰዋለሁ። ምክንያቱም ቦታው እንዴት ትዝ ይልሻል። ዳንኤል አምደ ሚካኤል ከወንጌላውያን ዘማሪዎች አይገርምም ወይ የሚል መዝሙር አወጥቶ ነበር። ካዛንቺስ ቢሮ ነበረችኝ፣ ቢሮ ትዝ ትለኛለች፣ ምነዳው መኪና ትዝ ይለኛል፣ የማገኛቸው ብዛ ሰዓት የነበረው በሙሉ ተገልብጦ ይመጣል። የዲያቆን አቤል ከኃጢአተኛው ድንኳን የሚለውን መዝሙር ሰማ የቱ ጋር እንደሰማሁት ከማጋሆኝ የመጀመሪያ እንደሰማሁት በደንብ ሜሞሪ ይመጣል። በመኖ በአምሳለ መኖ የሚል መዝሙር አለ የተዋህዶ እና በምን ቋንቋ በምን ልመስልሽ የሚል ነው። ስለ ቅድስት ማርያም ነው የተዘመረው። ዩጋንዳ ካምፓላ ሆቴል ውስጥ ሆኜ የሆነ ሶፋ ላይ ቁጭ ብዬ መስተዋት አጠገብ ተቀምጬ የሰማሁባት ቦታ አስታውሳታለሁ። እና ምንድነው ይገናኛል። ስትሰሚው መዝሙሩን ስትሰሚ የቱ ጋር እንደሰማሽው ሜሞሪ ያመጣል። 10ኛ ክፍል ሆኜ ነው ነዋይ ደበበ ተቀጠፈ ሎሚ ተበላ ትርንጎ እያለ የዘፈነው የጥቅምት አበባ እና ልክ አሁን ከተከፈተ እሱ 10ኛ ክፍል ይሄዳለሁ። 10ኛ ክፍል እንትኑ ይመጣብኛል። የነበርኩበት ቦታ ክፍሌ ለምን ይመጣል። 11ኛ ክፍል ሆኜ ነው የፍቅር እንቅጣት ቻልኩት የመውደድ እንቅጣት ቻልኩት እያለ የዘፈነው ኤፍሬም ታምሩ። ስለዚህ አሁን ከከፈትሽው እሱን ያ ትዝታ እነዚህ ምንድን ነው የማነሳቸው ሪትራይቪንግ ኮርድስ ናቸው። ልክ ስትሰሚያቸው እዛ ጊዜ የነበረውን ትውስታ ያመጡልሻል ማለት ነው። ልክ ሜዲካል ስኩል ወጥቼ በ6 ወሩ የሐመልማል ዘፈን ነበረ። እርምህን አውጣ እንደ ሙት እርሳኝ፣ ዳግማ ላንሳህ ዳግማ አታንሳኝ፣ ይደንድን ልብህ ቀብሮ እንደገባ፣ አትዘንልኝ ልብህ ባባ የሚል እንትን አላት ሙዚቃ አላት እና ደጅህ አትደርስም ደጅህ አትድረስ ይላል ዘፈኑ። እና እኔ አንድ ጓደኛ ነበረች ይህንን ዘፈን ጋበዘች መረጠች እና ሄደች። የቀር ይቀር ብላ ደጅ እንዳደርስ ደጅ አልደርስም ብላ ስትሰሚያቸው የዛን ጊዜ የነበረውን ትዝታ ያመጡብሻል። እና ሳይኮሎጂ የሚለው ቅድም አቀማመጡን አየን። ሴንሰሪ ሎንግ ሾርት ተርም ሎንግ ተርም ከዛ ምን እንደሚቀሰቅሰው እንደሚያወጣው አየን። ከዛ ደግሞ አንዳንድ ጥናቶች የሚሉት ምንድን ነው የሳይኮሎጂ ጥናቶች ትንሽ ቅር ሲለን ነው ትዝታዎች የሚመጡት እና ጥቅም አላቸው። ትዝታዎች ሲመጡ ሜሞሪ ሰልፍ ስቲም ላይ አንደኛ ኮንቲኒዊቲ የላይፍ ኮንቲኒዊቲ ቀጣይነት ላይ ተጽዕኖ አላቸው። ሙድ ላይ ተጽዕኖ አላቸው። ሰልፍ ስቲም ራስ መተማመን ላይ ይጨምራሉ የሚል ጥቅማቸውን ያስቀምጣሉ። ግን ኖስታልጂክ መሆን ቢተር ስዊት ነው። በጣም ያንን ጊዜ መፈለግ ነው ኖስታልጂክ፣ ዝም ብሎ ትዝታ አይደለም። ክፉን ነገር ይሸፍነዋል። ከዛ ደግሞ ትዝታ ምን ይሰጥሻል? የማይወሰድ ነገር ነው። የዛ ጊዜ የሳቅሽውን ሳቅ ማንም ሊወስድብሽ አይችልም። የዛ ጊዜ ያሳለፍሽውን ደስታ ማንም ሊወስድብሽ አይችልም። እና በቃ የምትጠብቂው የራስሽ የሆነ ማንም ሊወስድብሽ የማይችል ነገር ነው ማለት ነው። ምንድነው የምናነሳው ዛሬ? ስለ ትዝታ እንዲሁ ገብተን ልንጠፋ ሳይሆን ዛሬ ትዝታ ሆነው ያሉት ነገሮች፣ ዛሬ ትዝታ የሆኑ ነገሮች
የሆነ ጊዜ ሀፕን ያደረጉ ናቸው አይደለም። ዛሬ ደግሞ እያደረግናቸው ያሉ ነገሮች የዛሬ 5 ዓመት ትዝታ ነው የሚሆኑት። አሁን የእኔና አንቺ ፕሮግራም ይቀጥላል ብለን እናምናለን አይደል? የሆነ ቦታ ላይ ግን ቢቆም ዛሬ እየሰራን ያለነው ፕሮግራም የዛ ጊዜ ትዝታ ይሆናል። ስለዚህ ምንድነው ማድረግ ያለብን? ማክሲማይዚንግ የሚባል ነገር አለ። ማክሲማይዚንግ ማለት አሁን እየሆኑ ያሉ ህይወታችን ላይ እየሆኑ ያሉ ነገሮች ለወደፊት ጥሩ ትዝታዎች እንዲሆኑ ጥሩ ትዝታ እንዲወጣቸው ማክሲማይዝ እናደርጋለን እና እነሱን ነጥቦች ነው የምናየው። እንግዲህ በህይወታችን ውስጥ እነዚህን ማክሲማይዝ የምናረጋቸው ነገሮች ጥሩ ትዝታ ሆነው እንዲቀመጡ የምናረጋቸው ነገሮች ምን ምን መሆን አለባቸው የሚለው እናነሳለን። ዶክተር እንዳልከው ስለ ትዝታ ያነሳ ነው። ከዚህ በፊት ሁላችንም ህይወት ውስጥ እንዳልከው ትዝታ አለን፣ የምናነሳቸው የምናስባቸው ነገሮች አሉ። ያኔ እነዛ ነገሮች እንግዲህ አልፈዋል። የወደፊት ትዝታችንን ግን መስራት እንችላለን፣ መገንባት እንችላለን። ጥሩ እንዲሆን ስናስበው ፈገግ የምንልበት የምንስቅበት እንዲሆን ማድረግ እንችላለን ትዝታችንን እና በእነዚህ ትዝታችን ላይ የመጨረሻ አቅማችንን ተጠቅመን ጥሩ እንዲሆንልን ማድረግ ካሉብን ነገሮች መካከል አንዱ ያልነው የትምህርት ጊዜያችንን ነው። የትምህርት ጊዜያችን ጥሩ ትዝታችን እንዲሆን ማድረግ የምንችለው እንዴት ነው? ተባባሪ ፕሮፌሰር ተስፋዬ ገሰሰ የሚባሉ ሰው ነበሩ። ታሰብሻቸዋለሽ? አዲስ አበባ አስተምረውኛል። አስተምረውሻል? አንቺ እዛ ተምረሻል ለካ። ያው ትንሽ ጊዜም ቢሆን አስተምረውኛል። አግኝተሻቸዋለሁ። በጣም ወዳቸው ሰው ነበሩ። ሲያወሩ ደስ ይለኝ ነበር እና አንድ ቀን ኢንተርቪያቸው ላይ ምን አሉ? አንድ ጥሩ ነገር ሳገኝ አሉ፣ ጥሩ ደስ የሚል ነገር ሳገኝ አጥመዋለሁ። አባባላቸው ሁሉ ትዝ ይለኛል። ልጃቸው እንዲህ እያሉ ነው፣ አጥመዋለሁ፣ ደጋግሜ አጥመዋለሁ አሉ እና አረሳትም ይችል። እነዚህ አሁን የምንላቸው ነገሮች ማክሲማይዝ እናደርጋቸዋለን ስንል ማጣጣም አለብን። ትምህርት ቤት ውስጥ ያሉ ልጆች አሉ በተለያየ ደረጃ በዩኒቨርሲቲም። አሁን እኔ ሐዋሳ ዩኒቨርሲቲ ደርሼ ስመለስ ግቢው ማይንዴ ውስጥ ቀርቷል፣ ወጣቶቹ አእምሬ ውስጥ ቀርተዋል። እና ትምህርት ላይ ሆነሽ አሁን ሊያስመርራቸው ይችላል፣ ጥናቱ ፈተናው ሊያስመርራቸው ይችላል፣ ቁጭ ብሎ ማደሩ ሊያስመርራቸው ይችላል። ግን ያችን ጊዜ ማጣጣም ማክሲማይዝ ማድረግ ሜሞሪ እየሰሩ ነው። እኔ ቦሌ ሃይስኩልን በደንብ አስታውሰዋለሁ። ትምህርት እንዴት እንደተማርኩን በደንብ ክፍላችንን የነበረንን ኮምፒቲሽን እርስ በርስ አስተማሪዎቻችንን በሙሉ አስታውሳቸዋለሁ። የዛ ጊዜ ማክሲማይዝ አድርጌዋለሁ ማለት ነው። የተማርኩበትን ሜዲካል ስኩል አስታውሳለሁ፣ አስተማሪዎችን አስታውሳለሁ። 6 ኪሎ እናንተ ግቢ ሳይኮሎጂ ስማር አስታውሳለሁ። ኢንስቲትዩት ኦፍ ፓቶባዮሎጂ ሜክሲኮ ነው ያለው፣ እሱን አስታውሳለሁ። ሜሞሪ ውስጥ አለ። ኢትዮጵያን ግራጁዌት ስኩል ኦፍ ቴዎሎጂ አስታውሳለሁ። ዲስከሽኑ፣ ክርክሩ፣ ፔፐር መጻፉ፣ ቁጭ ብሎ ማጥናቱ፣ ፈተና ሲደርስ ውጤት ሲለጠፍ ደስታው ያለው ያንቺም ሜሞሪ አለሽ አይደል? በጣም እንዳለ አሁን አንተ ስታወራ እኮ ነው የለውም። 6 ኪሎ ግቢ ውስጥ ነው ያለው። እነዚህ ሜሞሪዎች ናቸው። ግን እነዚህ ሜሞሪ የተሰሩት የዛ ጊዜ ስላጣጣምሻቸው ነው። እና አሁን ትምህርት ላይ ያሉት እንዲያጣጥሙት ነው የምንፈልገው የነበረውን ነገር። ትንሽ አውሪኝ እስቲ እንዴት ነበር 6 ኪሎ? 6 ኪሎ በስማም አሁን እያሰብኩ ነበር ወደ ኋላ ሄጄ ትዝ ያለኝ ልብስ የምናጥብባቸው ገንዳዎች ተሰብስበን ልብስ እናጥብ ነበር አንድ ላይ። በቃ ከዶርም እንወጣና ዶርም ውስጥ ምግብ አንድ ላይ ነው የሚበላው ብዙ ጊዜ። በተለይ ደግሞ ከቤት ምግብ ይዘን ስንመጣ ያለው ስሜት እናጥና ተብለን ሌሊት ላይ በቃ ተሰብስበን ስንወጣ 6 ሰዓት ስንገባ ከላይብረሪ ስንመለስ ስንሳሳቅ፣ ክፍል ውስጥ ፈተና ሲደርስ ጭንቀቱ፣ ውጤት ሲመጣ ደስታው፣ ተያይዘን ብቻ ዶርም ላይፍ በጣም ብዙ ነገር የምታሳልፍበት ነውና እያንዳንዱን ነገር ወደኋላ መለስ እያልኩ እያሰብኩት ነበር። አሁን ግን ይሄ ምን ሆነልሽ መሰለሽ? ልክ ሳነሳው ይሄ ቅድም ያልኩሽ ሪትራይቪንግ ኪው እኔ አሁን ስለ ትምህርት ቤት ሜሞሪ ሳስታውስ አንቺ አእምሮ ውስጥ ፍለድ አደረገ። 6 ኪሎ መጣ፣ ዶርሚተሪው መጣ፣ ልብስ ስታልፉ፣ ምግብ ስትበሉ። ይሄ እንደዚህ ነው የሚሰራው። ትዝታ የሚሰራው እንደዚህ ነው። ሪትራይቪንግ ኪውስ የሚባሉት እንደዚህ ናቸው። እና ማክሲማይዝ ማድረግ አለባቸው። ማጣጣም ኢንጆይ አድርገውት ጋሽ ተስፋዬ እንዳሉት አጣጥመ ውስጥ ነው ሊወጡ የሚገባው እንጂ መቸኮል ማለቁ መቸኮል ሳይሆን እዛው ላይ ያሉ ማጣጣም ያስፈልጋል። እንግዲህ እኔ ራሱ በዛ ሰዓት ላይ እንዲህ
የሚመክረኝ የሚነግረኝ ሰው ቢኖርና ብሰማ ተማሪ ሆኜ ግቢ ልገባ ስል፣ ምክንያቱም እያንዳንዱን ነገር አጣጥሜ በዛ ላይ ደግሞ ስወጣ የግቢ ትዝታዬ ጥሩ እንዲሆን የተቻለኝን ነገር በሙሉ አደርጋለሁኝ ብዬ አስብ ነበርና ያው ጥሩ ነው። ግን ደግሞ አንዳንዴ ባይሆን የምላቸው ነገሮች ስላሉ ትዝታዬን በማሰብ ብቻ ራሱ ብዙ ነገሮችን በራሴ ህይወት እሰራለሁ ብዬ አስባለሁ እና ብዙ ተማሪዎች ስለሚመለከቱ ለእናንተ ይሄ መልካም አጋጣሚ ነው ብዬ አስባለሁ። መልካም። ቀጣይ ደግሞ ከትምህርት ቀጥሎ የስራ ህይወታችንን ነው በጣም ማጣጣም ያለብን። ልክ ነው። ስራ የተለያየ የስራ ምዕራፍ ላይ እናልፋለን። መስሪያ ቤቶች አሉ። አንዳንድ ጊዜ ተቀጥረን እንሰራለን። ከዛ እዛ ጋር ያ ቦታ ይቀየራል። ቋሚ አይደለም። nothing is permanent። የተቀጠርኩበት ስራ ይቀየራል። እኔ አሁን ጉድ ሼፐርድ የሚባል ክሊኒክ ሰርቻለሁ። እንዴት አይነት ቆንጆ አድርጎ እንደሰራው አቶ ሙሉጌታ ይባላል ባለቤቱ። በጣም ቆንጆ ክሊኒክ ነበር። ደስ ይላል። ማይንዴ ውስጥ ይመጣል። አሁን ስሙ ሲጠራ ማይንዴ ውስጥ ይመጣል። የኔ ቢሮ ፊት ለፊት ነበረች። እሷ ትዝ ትለኛለች። ግቢው ትዝ ይለኛል። ፔሸንቶች፣ ታካሚዎች ሲመጡ የእኔ እናቶች በጣም ይወዱኝ ነበርና ሌሎቹ ዶክተሮች እንዲቆመው ልክ እናቶች ቀስ እያሉ ሲመጡ የዶክተር ወዳጅ ለፔሸንቶች መጡ ይላል። ከድሮም የዘለቀ ነው እናቶች ፍቅር። እዛ ጊዜም ነበረ እና ሲመጡ የዶክተር ወዳጅ ለፔሸንቶች መጡ ይባላል። እና ጉድ ሼፐርድ ዳግም ይልማ ባለፈው ስናነሳ የነበረው። ከዛ ለጆን ሆፕኪንስ ዩኒቨርሲቲ ሰርቻለሁ። እነሱ ልከውኝ ቦልቲሞር አሜሪካ ሄጄ ራሱን ጆን ሆፕኪንስ ዩኒቨርሲቲን ጎብኝቻለሁ። አሁንም ተጋብዘን ሄደን ዩኒቨርሲቲ ኦፍ ካሊፎርኒያ የሳን ፍራንሲስኮን አይቻለሁ። አሁን ሜሞሪ ውስጥ አለ። ምን እንዲያደርጉ ነው የምንፈልገው? አሁን እኛ ስራ ላይ ያሉት ሰዎች የሚሰሩትን ስራ እንዲያጣጥሙት ነው። አሁን እዚህ ጋር ያንግ የካሜራ ልጆች አሉ፣ ወጣቶች ናቸው። ነገ የት እንደሚደርሱ አናውቅም። ነገ የራሳቸው ስቱዲዮ ይኖራቸዋል፣ ወይ ሙቪ ይሰራሉ፣ ወይ ውጭ ናቸው። ይቺ አሁን የሚሰሯትን ነገር ግን እኛና አንቺ ታላላቆቻቸው አይደል ያጣጥሟታል። ካጣጣሟት ጥሩ ሜሞሪ ይሆንላቸዋል። የዛሬ ስንት ዓመት ስንገናኝ ያው የዛ ጊዜ እኮ ስንቀርጻቸው አንተና ጵኔል ምናምን ይሉናል ማለት ነው። ስለዚህ የስራ ጊዜንም አሁን የምንሰራውን ጊዜ ለነገ ጥሩ ሜሞሪ እንዲሆን ማጣጣም ማለት ነው። ኢንጆይ ማድረግ፣ ማጣጣም፣ በትክክል መጠቀም ማለት ነው። ከስራ ጊዜ በኋላ ደግሞ ያው እረፍት አለ። የእረፍት ጊዜያችንን ሰው ብዙ ጊዜ ማጣጣም የሚፈልጋት ሰዓት እቺ ትመስለኛለች። እረፍቷን ያስብበታል። አሁን ብዙ ሰው እስኪ ስራዬን ላጣጥመው፣ እስኪ ትምህርቴን ላጣጥመው አይልም። እረፍት ጊዜውን ግን ያው ያቅድበታልና የእረፍት ጊዜያችንንም በእርግጥ ማጣጣም አለብን። ሌላው ሜሞሪ የሚሰራበት ትዝታ የሚሰራበት ጊዜ የእረፍት ጊዜያችን ነው። ዊኬንድ ሊሆን ይችላል፣ ቬኬሽን ወጥተን ሊሆን ይችላል፣ በዓላት ሊሆኑ ይችላሉ። አሁን አንዳንድ ሰው የእረፍት ጊዜውን ቤቱን ለማስተካከል ለማጽዳት እንዲጠቀምበታል። ጥሩ ነው፣ እሱም ጥሩ ነው። አንዳንድ ጉዳዮችን ለመፈጸም ይጠቀምበታል። ይህም ጥሩ ነው። ከዛ ደግሞ ሪላክስ ለማድረግ ለመጫወት፣ ለመሳቅ እንደዚህ ደግሞ ይጠቀምበታል። አሁን የሚቆጨኝን ልንገርሽ። የሚቆጨኝ በዓላት ሲመጡ አሁን ከፊታችን ገና አለ አይደለም? ገና፣ ፋሲካ እንዲህ ሲመጡ ኢቭ የሚባል ነገር አለ፣ ዋዜማው። ከዛ ዋዜማውን መውጣት ወይ ናይት ክለብ መሄድ ወይ ወጥቶ መጠጣት ነበረ። እኔ አይገባኝም ለምን ክርስቶስ ተወለደ ብለን ለምን እንደምንጠጣ አላውቅም። ክርስቶስ ከሙታን ተነስታ ብለን ለምን ሄደን እንደምንጠጣ እንደምናበላሸው አናውቅም። ቤተክርስቲያን ውስጥ መደረግ ያለበት ነገር ነው። በዓሉ በመንፈስ ሆነሽ እያሰብሽ እያከበርሽ ነው እንጂ በሚጠጣበት ቀን አልነበረም። ብዙ በዓሎችን ብንል ማታ ጠጥተን ሰክረን ተኝተን አሳልፈን ነው። ማላስታውሳቸው ክሪስማሶች አሉ፣ ምክንያቱም ግማሹን ቀን ተኝቻለሁ። ማላስታውሳቸው ፋሲካዎች አሉ፣ ምክንያቱም ማታ ጠጥተን እስከ ጠዋት እስከ 11 ሰዓት ድረስ ከዛ ቀኑን ተኝተን እናሳልፈዋል። አሁን ግን እንደዛ መሆን የለበትም። እንደዛ ማድረግ ከቻል ከተውኩኝ በጣም ብዙ ዓመት ነው፣ በ10 ዓመታት የሚቆጠር። የአሁኑ ትውልድ ግን እንደዛ ማድረግ የለበትም። በዓሉን ማጣጣም ነው ያለበት። በትክክል እረፍቱን በትክክል መጠቀም ነው ያለበት። የበዓሉ ትርጉም ገብቶት ምን ማለት እንደሆነ ተረድቶ
ከበዓሉ ጋር የሚሄዱ ነገሮች ነው እንጂ ማድረግ ያለበት መስከር መጨፈሩ ምናምን እሱ ትርጉም አያመጣም። ያው በጣም አሁን ላይ ደግሞ ቤተ እምነቶች እያዘጋጁ ነው። በየቤተ እምነቱ ይዘጋጃል ብዙ ጊዜ ፕሮግራም። እዛ ቤተ እምነት ውስጥ ሄደ አንድ ላይ ሆነ በጋራ ስታመልክ ስትማር አምሽተ ነው ወደ ቤት የምትገባውና ያው የምርጫ ጉዳይ ነው። በወንጌላውያንም ይዘጋጃል፣ በኦርቶዶክስም ይዘጋጃል። እነዚህ ጋር አሁን ማሳለፍ አይ ቲንክ በጣም ጥሩ ምርጫ እንዳልሽው የማንም ምርጫ እንጋፋም፣ ግን ያማጣጣም ያስፈልጋል በጣም። ሌላው ሰዎች ብዙ ጊዜ ቀደም ሲል በርካታ ሙዚቃዎች ትዝታ ላይ ተሰርተዋል ብለናልና በተለይ ትዝታ ላይ የሚሰሩ ሙዚቃዎች ደግሞ በፍቅር ህይወት ውስጥ የሚያጠነጥኑ ናቸውና የፍቅር ግንኙነታችንን የፍቅር ጊዜያችንን ማጣጣም መቻል አለብን የሚለው ደግሞ ቀጣይ የምናነሳው ነውና በቃ ሁሉም ሰው የትዝታ ሙዚቃን ሲሰማ በእርግጠኝነት ወደኋላ መለስ ብሎ የሚያስበው ያሳለፈውን የፍቅር ህይወት ያሳለፈውን የፍቅር ጊዜ ነውና ያለንበትን የፍቅር ህይወት ማጣጣም አለብን ማለት ነው ዶክተር። ምክንያቱም የፍቅር ህይወት እኮ በጣም ጥሩ ነው። ንጹህ ሲሆን በትክክለኛው መንገድ ሲሆን እግዚአብሔር ያዘጋጀው ፈጣሪ ያዘጋጀው ነገር ነው እንጂ ኃጢአት አይደለም። የፍቅር ግንኙነት ጮኝነት ከፈጣሪ የተዘጋጀ ከዛ ወደ ጋብቻ እንዲገባ ልጆች እንዲወለዱ ትውልድ እንዲተካ ራሱ ኦርዴን ያደረገው ነገር ነው። መግቢያው ደግሞ የፍቅር ግንኙነት ነው፣ ጮኝነት ነው። በጣም የከበረ ነው። ግን የፍቅር ግንኙነት ስትሆኚ ማጣጣም ኢንጆይ ማድረግ ነው እንጂ ያንን የፍቅር ግንኙነት በጭቅጭቅ በቅናት በክርክር ከዛ መዘጋጋት መጣላት ስልክ መዝጋት ከዛ እንዲህ ማድረግ በዛ ስታሳልፊ ዌስት ኦፍ ታይም። የተሰጠው እንድታጣጥሚ ነው፣ ደስ ብሎሽ እንድታሳልፊ ነው እንጂ ብዙ የፍቅር ግንኙነቶች ግን በጭቅጭቅ ያልፋሉ። በቅናት በመዘጋጋት በመጣላት በመታረቅ በመጣላት ያልፋሉ። ይሄ ነው ግን ሜሞሪ የሚሆነው። አሁን እኛ የነገን ሜሞሪ እየሰራን ነው፣ የነገን ትዝታ እየሰራን ነው። ይሄ ትዝታችሁ ጥሩ እንዲሆን አሁን ጭቅጭቁን ሌላውን ትታችሁ ማጣጣም ደስ የሚል ጊዜ ማሳለፍ ለማለት ነው እና ማክሲማይዝ ማድረግ እኔ የፍቅር ግንኙነት ውስጥ ስሆን ከኔ ጋር ያለችዋን ሴት ከሷ ሌላ ምድር ላይ ሴት እንደሌለ እንዲሰማት ነው ማረጋት። በደንብ እንትን እችልበታለሁ፣ በደንብ መንከባከብ እችልበታለሁ፣ በጣም ፍቅር መስጠት እችልበታለሁ እና በቃ ከሷ ሌላ ሴት ምድር ላይ እንደሌለ እንዲሰማት ነው ማረጋት። ምክንያቱም በሮም ይሄ ንጹህ በሆነው ፍቅር አምናለሁ። ሴት ልጅን በሚገባት ክብር መግለጽ፣ ውበቷን መግለጽ፣ ያላትን ነገር መግለጽ፣ ባህሪዋን ፐርሰናሊቲዋን መግለጽ እና ደስ እንዲላት ክብር እንዲሰማት መወደድ መከበር መደነቅ እንዲሰማት ማድረግ ያስፈልጋል እና ይሄ ማክሲማይዝ ልናደርገው የሚገባ በንጹህ የፍቅር ግንኙነት ውስጥ ማክሲማይዝ ልናደርገው እና ልናጣጥመው በትክክል ልንጠቀምበት የሚገባ ነገር ነው ማለት ነው። ልክ ነው ዶክተር። እንግዲህ በፍቅር ህይወት ውስጥ በተለይ እንደዚህ አሁን ላይ ሁላችንም ማሰብ ያለብን ያለንበት የፍቅር ህይወት እንዳልከው ስለ ትዝታ ስለሆነ የምናወራው መጥፎ ጭቅጭቁ ምናምን ከሆነ የምናሳልፈው ኢቭን አብረን ሆነንም ተለያይተንም ያንን የፍቅር ህይወት ስናስብ አይምሯችን ላይ የሚመጣው ጭቅጭቁ ነው። ያሳለፍነው መጥፎ ጊዜ ነው፣ የተነጋገርነው ክፉ ቃል ነው። ልክ እንዳልከው ደግሞ ጥሩ ነገር ሲሆን እንክብካቤ ስንሰጥ ፍቅር ስንሰጥ ያ ሪሌሽን ባይሰራ እንኳን አይምሯችን ላይ ግን የሚመጣው የዛ ሰው መልካምነት ጥሩነት ያሳለፍነው ጥሩ የፍቅር ጊዜ ነው እና አትሊስት ነገ ትዝታችንን ራሱ እያሰብን ዛሬ መኖር በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። በዛ በፍቅር ግንኙነት ውስጥ የፍቅር ግንኙነት ካለ ትዳር ካለ ደግሞ ቀጣይ የሚመጡት ልጆች ናቸው። ልጆች ሲነሱ ይሄ እንደውም በተለይ አሁን ላይ በጣም ወላጆች መስማት ማድረግ መስራት አለባቸው ብዬ የማስበው ነገር ነው ዶክተር። ምክንያቱም የአሁን ዘመን ትውልድ እናትን በስራ ተወጥራ ሩጫ ላይ ናት፣ አባትን በስራ ተወጥሮ ሩጫ ላይ ነው። በቃ ከሰኞ እስከ ዓርብ እስከ ቅዳሜ እንለፋለን። አንድ እሁድ ትደርስልንና ያንን እሁድም ይደክመናል። ቤት ውስጥ መተኛት ነው የምንፈልገው፣ የራሳችንን የሆነ ነገር ማድረግ ነው የምንፈልገውና ከልጆች ጋር ያለንን ጊዜ ማጣጣም ላይ ዶክተር ምን ትላለህ? እስኪ በጣም ጥሩ አድርገሽ ነው ያቀረብሽው ፕኔል። እኔም ደግሞ ልናገርበት የምፈልገው ነገር በህይወቴ የማይቆጨኝ ነገር
ምን እንደሆነ ልንገርሽ። ከልጆቼ ጋር ያሳለፍኩትና እያሳለፍኩት ያለው ጊዜ ነው። የማይቆጨኝ አይነት ጊዜ ነው ያሳለፍኩት። ሀ ሁ ሂ ብዬ ያስተማርኳቸው ራሴ ነኝ። ABCD ያስተማርኳቸው ራሴ ነኝ ልጆችን። አሜንና ግሬስን ስማቸውን መጻፍ እጃቸውን በእጅሽ ይዘሽ የምታስተምሪው አለ አይደል? ስማቸውን መጻፍ እንደዚህ ይዤ አሜን ግሬስ ብዬ መጻፍ ያስተማርኳቸው ራሴ ነኝ። እስከ 9ኛ ክፍል ድረስ ያስጠናኋቸው ራሴ ነኝ። የትዳሩ ሌላ ችግር ባይሳካም ከልጆቼ ጋር ግን የተለይቼ አላውቅም። አንድ በህይወቴ የትኛው ምዕራፍ ላይ ከልጆች የተለይቼ አላውቅም። ሆምወርክ ማሰራቸው እኔ ነኝ። ደብተራቸውን የማይላቸው እኔ ነኝ። ማስጠናቸው እኔ ነኝ። እያንዳንዷን ነገር አስታውሳለሁ። ከትንሽነታቸው ጀምሮ ጡጦ ማጠጣት፣ ሰውነታቸውን ማጠብ ምናምን አይወስደር እያንዳንዷ የህይወታቸው ምዕራፍ ላይ ነበርኩኝ። አሁንም አለሁ። ተነስተው ከመዳህ ድንገት ተነስተው የሮጡባት ሰዓት። አሁን የመጀመሪያ ልጄ ድንገት ተነስታ ስትሮጥ አያቷ ነበረች ተን የነሶፍ የነጂጂ ናት እና ነበር ሄደች አለች። እናስታውሳለን። ማታ 1 ሰዓት አካባቢ ነው ብድግ ብለን መሮጥ ስጀምር ሄደች ስትለኝ ያስታውሳለሁ። ተን የአያቷቸው እና የምታጣጥሚው ነገር ነው። ልጆች ሸክም አይደሉም። ልጆች አፕሼት አድርገሽ አብረሻቸው ጊዜ የምታሳልፊው ነው። እያንዳንዱ የሄዱበት የነበረው መጫወቻ ቦታ የምንሄድበት መጫወቻ ቦታ አስታውሳለሁ። ኤሌመንተሪ መጀመሪያ ስኩል ኦፍ ቱሞሮ፣ ከዛ ደግሞ እዚህ ሃርመኒ ሂልስ ራሴ ወስዳቸዋለሁ፣ ራሴ መልሳቸዋለሁ፣ ራሴ ያስጠናቸዋለሁ። 9ኛ ክፍል ሲገቡ ማትስ ትንሽ ሳስታውስ ትዝ ይለኛል እና አንዳንዱ ጥያቄ ሲከብደኝ ዳዲያ ቃተው ይላሉ እና ልጆች ሆነው አብረንን በቃ ዳዲ ሁሉ አይሉኝም ነበር። የዛ ጊዜ ወታችዬ ነበር ወታችዬ ብዳድ ይላሉ እና አይ ሪሜምበር እያንዳንዷን የህይወታቸው ምዕራፍ እስከዚህ ድረስ ያለውን አውቃለሁ። ነበርኩኝ፣ አብረን ነበር። እንደዚህ ነው መጣጣም ያለበት። ልጅ እንዴት ነበር ክላስ? ጥሩ ነበር፣ መልካም፣ እሺ ግባ አይደለም መባል ያለበት። እንዲህ አይደለም። ጊዜ ማሳለፍ ከነሱ ጋር ያስፈልጋል። አሁን የሃይስኩል ተማሪዎች ናቸው። ግን እናወራለን በግልጽ የተለያዩ ነገሮችን ነው። ስለ ጓደኞቻቸው፣ ስለ አስተማሪዎቻቸው፣ ስለ ትምህርት ቤቱ እናወራለን እና ጊዜ በደንብ እናሳልፋልና ከዛ ያልፋል ጊዜው። አሁን ልጅ የሌላቸውስ ልጅ የሌለንስ ይላሉ። የእህቶቻችን ልጆች፣ የወንድሞቻችን ልጆች፣ ቤተሰብ ውስጥ ያሉ ልጆች አሉ። ከነሱ ጋር ጊዜ መውሰድ። የራሷ ልጆች ቢኖሯትም አሁን የአክስታቸው ፍሬዓለም ሽባባው ትባላለች። የኔን ልጆች ስታገኛቸው ለ1 ሰዓት ካገኘቻቸው፣ ብዙ ጊዜ በዓል እነሱ እሷ ቤት ነው የሚያሳልፉት፣ እዛ ስለሚሰበሰብ የነሱ ቤተሰብ። ለ1 ሰዓት ካገኘቻቸው 1 ሰዓት ኢፌክቲቭሊ ነው የምትጠቀምበት። ሜንተር ታደርጋቸዋለች፣ ትመክራቸዋለች፣ ታስተምራቸዋለች፣ የሚያነቡትን መጽሐፍቶች ትነግራቸዋለች። አክስት ነች እሷ፣ የእሷ ልጆች አይደሉም፣ ግን እንደዚህ ታደርጊያለሽ። እና ቤተሰቦችሽ የእህቶቻችን ልጆች፣ የወንድሞቻችን ልጆች ያሉት ልጆች ላይ ጊዜ ማሳለፍ አንደኛ ያለመልምሻል፣ ከእነሱ ጋር መጫወት። አሁን ቤቢ አለ ያንቺ አይደል? በጣም ከሱ ጋር በጣም ከሱ ጋር ጊዜ ማሳለፍ እንደምንም ማጣበብ የምፈልገው ሰዓቴ ለሱ ነው። አንዳንድ ጊዜ ቀረጻዎች እሁድ፣ ቅዳሜ ሲመጡ ራሱ እላለሁ በቃ ከሰኞ እስከ ዓርብ እሱ ትምህርት ቤት ስለሆነ የሚሆነው በሰፊ የምንገናኘው ቅዳሜ እሁድ ነውና ያንን ጊዜ በተቻለኝ አቅም ከሱ ጋር ለማሳለፍ እጥራለሁኝ። አብሬ መጫወቻ መሄድ፣ አብረን የምናደርጋቸውን ነገሮች ለማድረግ፣ ማታ ያለውንም ጊዜ በደንብ በተቻለኝ አቅም ከሱ ጋር ለማሳለፍ እጥራለሁና አንዴ ምን አየው መሰለ ወዳጄ፣ አንድ ወዳጄ ልጁን አላሳደጋትም። ልጁ ናት ግን ገንዘብ ይልካል። ከሚስቱ ጋር በነበረ አለመግባባት ገንዘብ ይልክላታል፣ ግን አልሄደም፣ ፍቅር አልሰጣትም፣ አብሯት አልተጫወተም፣ ምን አላለምና አደገች። 16 ዓመት አካባቢ 17 ዓመት አካባቢ ሆነች። እሱም ከልጅ ጋር መጫወት ፈለገ፣ ማውራት፣ ልጄ ማለት ይዞ መሄድ ምናምን ፈለገና ሁለቱም መጡ።
ውጪ ነው የሚኖሩት የነበረውና ሳያቸው በጣም አዘንኩኝ። ልጅቷ ሪስፔክት የላትም ለሱ። በንግግሮቿ ውስጥ እሱን በማጣቷ ያለቀሰችባቸው ያዘነችባቸው ቀናቶች ይታያሉ በጣምና አደል እንኳን ሆነ በቃ የፈለኩት ይሄንን ነው ምናምን ነው የምትለውና በአባትና በልጅ መንፈስ አይደለም የሚያወሩት። ጠየቅኩት ለምንድን ነው እንደዚህ ሆነው ስለው እኔ አልነበርኩኝም አለና አንዳንዴ ትዝታችንም ቁጭት ይሆንብናል ማለት ነው። ስለዚህ ልጆቻችን ላይ በጣም መጠንከር አለብን፣ መስራት አለብን፣ አብረናቸው መሆን። ነገ ላይ ደግሞ ይሄ የሚበላ አይነት ቁጭት ነው የሚሆነው። ከልጅ ጋር ያለ ነገር የምትረሳው ራሱ አይደለም። አንዳንዴ የፍቅር ግንኙነት ትተዋለህ እኮ ትረሳዋለህ። ይሄ ልጅ ነገር ግን የምትረሳው አይደለምና ሰዎች በጣም ዋጋ ሊከፍሉለት የሚገባ ነገር ነው ብዬ አስባለሁ። እጅግ በጣም ትልቅ ነጥብ ነው። ይሄንን ማሰብ አለባቸውና ቢያንስ አሁን አባትና ልጅ እናትና ልጅ የሆኑት ይህን ሰምተው ከእነሱ ጋር ጊዜ ማሳለፍ ዌስት ኦፍ ታይም አይደለም። እንዳልኩሽ ነው በህይወቴ የማይቆጨኝ ነገር ከልጆቼ ጋር ያሳለፍኩት ጊዜ አሁንም እያሳለፍኩት ያለው ጊዜ ነው። ከልጆቻችን እንግዲህ አሉ እኛ የወለድናቸው በጣም ጊዜ ልንሰጣቸው ይገባል አለን። እንዲሁ ደግሞ እኛን የወለዱ ወላጆች አሉ፣ ቤተሰቦቻችን አሉ፣ እህት ወንድሞቻችን አሉ። ከነሱ ጋር የምናሳልፈው ጊዜ ደግሞ በጣም ልናጣጥመው የሚገባ ነው አይደለ? አንዳንዴ እኔ ምን እላለሁ ሻሸመኔ ያለ ተወልጄ ያደግኩት ምን አለ ሻሸመኔ በሆንኩ በዚህ ሰዓት እላለሁ። በቃ ይሄ በቆሎ ምናምን ተደርጎ ቤት ውስጥ በተለይ ክረምት ሻሸመኔ ድንች በቆሎ ምናምን በደንብ ነው ያለውና ቤት ውስጥ ቡና ተፈልቶ ምናምን ክረምት እዚህ ሲሆን ወይኔ ያኔ ተኛ ነበረና ትቼ ምናምን ነገሮችን ምን አለ እዛ በሆንኩል ነበርና በጣም ማጣጣም ያለብን ታይም ነው። በጣም አሁን ስትይው ራሱ እኔ እያየሁ በቆሎ እንድንችል እና እናት በህይወት ካለች ከእናት ጋር፣ አባት በህይወት ካለ ከአባት ጋር ጊዜ ማሳለፍ። እህቴን ካገኘኋት 2 ዓመት ሆነ ይላል። እንዴት ነው እህትን ካገኛት 2 ዓመት የሚሆነው? ለምንድን ነው የማታገኛት? ከወንድሜ ጋር የዛ ጊዜ የቀብሩ ጊዜ እንደተገናኘን ለምንድን ነው ለማትገናኝ? አይሽ ይሄ በጣም መራራቅ። በኋላ እኮ ስናጣቸው እኮ ይቆጩናል፣ ወይም እኛን ሲያጥኑ እኮ ይቆጫቸው እና ከእናት ጋር አሁን ያልሽው አይነት ጊዜ ማሳለፍ፣ ከወላጆች ጋር፣ ከእህት ወንድሞች ጋር፣ ከዝኖቻችን ጋር፣ ከአጎት ልጅ የአክስት ልጅ ጋር ጊዜ ማሳለፍ፣ ባገኘሽው አጋጣሚ ማጣጣም ያስፈልጋል። እኔ አጎቴ ልጅ አለ ፖርትላንድ አሜሪካ፣ ባለፈው አግኝቸው ሬቨረንድ ደስታ ፈለቀ ይባላል እና ድሮ ሁሉ ድሬዳዋ ሲኒማ ቤት እንገባለን። ይሄ ኦፕን ሰማዩ ክፍት የሆነ ሲኒማ ቤት እንገባለን። በጣም ብዙ ትዝታ አለኝ ከሱ ጋር። ከዝኖቼ፣ ቤተሰቦቼ፣ የአጎት ልጅ የአክስት ልጅ ህይወት ተፈራን ታውቂያታለሽ? ህይወት ተፈራ ማለት ታወር ኢን ዘ ስካይ የሚለው መጽሐፍ የጻፈችው ነች፣ ወይም ማማ በሰማይ የሚል። አሁን እሷ የአጎቴ ልጅ ነች። ሳገኛትን ደስ ነው የሚለኝ። ያችን ያገኘኋትን አጋጣሚ መጠቀም ፈልጋለሁ እና እነሱን ቤተሰቦቻችን እህት ወንድሞቻችንን ጊዜ ማሳለፍ ደግሞ እንደዚሁ ተገቢ ነው። ከጓደኞቻችንም ጋር ደግሞ ልክ እንደዚሁ የምናሳልፋቸውን ጊዜያቶች ማጣጣም አለብን። በጣም ባለፈው የቴዎድሮስ ተሾመ የተመሰገነበት ፕሮግራም ላይ ነበር አይደል? በጣም የሚገርም ፕሮግራም ነበር። እኔ እዛ ጋር ቁጭ ብዬ ያየሁት የጓደኝነትን ክብር ነው። ዋና ፕሮግራሙን ያዘጋጀው ዮኒ ቬጋስ ነው። የቴዎድሮስ ተሾመ ዳይሬክተር ደራሲ ነው። ቴዎድሮስ ተሾመ ብዙ ማዕረጎች አሉት፣ ግን የእሱን ፕሮግራም ዋናውን ሀሳቡን ያመጣው ዮኒ ቬጋስ ነው። እንዴት ጓደኛሞች እንደሆኑ እዛ ላይ የተሻለ ለእኔ ደወለልኝ። ዮኒ ቬጋስ ነው ደውሎ ቴዎድሮስ ተሾመ ፕሮግራም ላይ እንድትገኝ እፈልጋለሁ፣ ዶክመንተሪ ውስጥም ደግሞ እንድትናገር እፈልጋለሁ ያለኝ እሱ ነው። ከዛ ተሰብስበው አከበሩት። ታምሩ ብርሃኑ፣ ሳምሶን ማሞ፣ ሰራዊት ፍቅሬ። እዛ ጋር ጓደኝነት ነው ያየነው፣ የጓደኝነትን ክብር ነው ያየነው። እንዴት አይነት ፕሮግራም በጣም ግሎሪየስ የሆነ ይገባዋል ብዬ አምናለሁ። እኔ ያዘጋጁለት ነው። ማን ያዘጋጅለት? ጓደኞቹ ናቸው። አሁን እነሱ ምንድን ጓደኝነትን አጣጣሙት። ይሄ ትዝታ for the rest of our እኔ ራሴ አልረሳውም። ያንን ምሽት በጣም የተደሰትኩበት ምሽት ነበርና ነበር። ሻንቺ ማየተሻዋል። ግን እዛ ጋር ያንን ያደረጉት ጓደኞቹ ናቸው። ማክሲማይዝ አደረጉት፣ ፍሬንድሺፓቸውን ማክሲማይዝ አደረጉት፣ ጓደኝነትን አጣጣሙት፣ ጓደኛቸውን ከፍ አደረጉና አወጡት። ይሄ በጣም የሚያስደስት ነገር ነው።
ስለዚህ ጓደኝነት ማክሲማይዝ የምናደርገው የምናጣጥመው በደንብ አድርገን የምንጠቀምበት ነገር ነው ለማለት ነው። እንግዲህ ሰዓታችንም እያለቀ ስለሆነ ሁልጊዜ ወደ መጨረሻ ያሉ ሀሳቦች ይፈጥናሉና በቀጣይ ደግሞ የምናነሳው ልዩ አጋጣሚዎቻችንን ነው። በህይወት ውስጥ የሚያጋጥሙን ልዩ አጋጣሚዎች ማጣጣም አለ። ለትሬኒንግ ትወጫለሽ፣ ለወርክሾፕ ተዘጋጅቶ ትወጫለሽ፣ ፕሮግራም ልትቀርጪ ትወጫለሽ፣ አንቺውን ወፍ በረን ለመስራት ትወጫለሽ። ያ የተፈጠሩ አጋጣሚዎችን አጣጥሚያቸው፣ ኢንጆይ አድርጊያቸው። አሁን ቢዚ ስለሆንሽ ከዚህኛው ፕሮግራም ወደዚህኛው ፕሮግራም ከዚህኛው ነው የምትሄጂው። ከ5 ዓመት በኋላ ግን ሜሞሪዎችሽ እነዚህ ናቸው። ሐዋሳ ሄድኩኝ ጊዜ፣ ድሬዳዋ ሄድኩኝ ጊዜ፣ እንትን ሄድን ጊዜ ምናምን ትያለሽ። እኔ ከጥቂት ዓመታት አይ ቲንክ 3 ዓመት በፊት ኢትዮጵያ ፕሬስ ድርጅት ስለ ኢትዮጵያ የሚል በጣም ጥሩ ፕሮግራም ያዘጋጁ ነበር። ሐረር ጋብዘውኝ ሄጃለሁ፣ ተናጋሪ ነበርኩ። ደሴ አብሬያቸው ሄጃለሁ፣ አርባ ምንጭ ሄጃለሁ። አሁን የዛ ጊዜ በኃላፊነት ነበር የሚሄደው። አሁንስ ሜሞሪ ነው። በተለይ የሐረሩን ፕሮግራም የማገኛቸው ሰዎች ሁሉ ያስታውሱታል። በጣም ደስ የሚል ፕሮግራም ነበር። የደሴውም እንደዚሁ የአርባ ምንጭም እና እነዚህ አጋጣሚዎች ሜሞሪ ይሆናሉ፣ በኋላ ትዝታ ይሆናሉና ማጣጣም ማክሲማይዝ ማድረግ ማለት ነው። ሃይማኖታዊ ቦታዎችንም ደግሞ ማጣጣም መቻል አለብን የሚል ሀሳብን እናነሳለን እና ሃይማኖታዊ ቦታዎችን እንዴት ነው ማጣጣም? ቆይታችንን በሃይማኖታዊ ቦታዎች ያለን ቆይታዎች አሁን እኔ አክሱም ሄጃለሁ፣ ደጋግሜ ሄጃለሁ፣ ላሊበላ ሄጃለሁ። ሆን ብዬ ነው ሄድኩት፣ ብድግ ብዬ ነው ሄድኩት። እንደውም የልዑል በእደ የቀዳማዊ ኃይለ ሥላሴ የአፄ ኃይለ ሥላሴ የልጅ ልጅ አለ ልዑል በእደ የሚባል በጣም ጨዋ ጀንትልመን፣ በጣም መልካም ሰው። በአጋጣሚ እሱ ሄዶ ነበር ላሊበላ እኔ በሄድኩበት ጊዜ እና አይዶኖ በእሱ ምክንያት ይሁን የማይወጣ መስቀል አለ፣ የወርቅ መስቀል ትልቅ ነውና የወርቅ መስቀል አፍሮ አይገባ ነው የሚሉት እና ወጥቶ ነው ያገኘሁት ያንን መስቀል በደዛ ነበርና በእሱ ምክንያት ሊሆን ይችላል ብዬ አስባለሁ። ጎንደር ለሌላ ፕሮግራም ሄድኩኝ። ከዛ ከገጣሚ ህሊና ነበረች፣ ገጣሚ ህሊና ወጣቷ ህግ ተምራለች እና ኔስቲ እንሂድ ተባባል። ኔስቲ ወደ ሊናሷ ወደ አብያተ ክርስቲያናት ውስጥ እንሂድ ተባባልና በእግራችን ወጣን። ከዛ 1-3 ቸርች እዛው አካባቢ ያሉትን አየን። አሁን እዛ ጋ ያለሽን ቆይታ ማጣጣም ነው። ከዛ ማክሲማይዝ ማድረግ እንዳትረሺዋል። ያ ቦታ ሜዲቴት የምታረጊበት ነው፣ የምትጸልይበት ነው፣ ፈጣሪን የምታስቢበት ነው። ማክሲማይዝ ታደረጊዋለሽ እና በወንጌላውያንም ውጭ ብዙ ቸርቾች ሄጃለሁ። በካቶሊክም ካቴድራሉን፣ ቫቲካን እንደዚህና ኢየሩሳሌም ደግሞ ባለፈው እንዳነሳ ነው። እዛ ስቴጅ ቆይታሽን ማክሲማይዝ ማድረግ ማጣጣም ማለት ነው። በጣም እንግዲህ በመጨረሻ ደግሞ ማክሲማይዝ ማድረግ ማጣጣም አለብን ብለን ከምናነሳቸው ሀሳቦች መካከል ሀገርን ነው። ሀገራችንን ማጣጣም መቻል አለብን። ኢትዮጵያ ሀገር ናት። በቃ በምንም አትለውጭም። የትም ሀገር ብትሄጂ ሀገርሽ ሀገር ናት። መንግስት ሀገርን የሚመራ ተቋም ነው፣ ሀገር አይደለም። መንግስት ይመጣል፣ መንግስት ይሄዳል። ብዙ ጊዜ ሰዎች የሚሰሩት ስህተት ከሚደግፉትና ከሚቃወሙት መንግስት ጋር ሀገርን አሶሴት ያደርጋሉ። ሀገር ግን ሌላ ነች፣ የሁላችንም ነች እና ሀገርሽን መውደድ፣ የሀገርሽን ህዝብ ካልቸሩን፣ ባህሉን፣ የተለያየ ካልቸር በየቦታ ያለውን ካልቸር መውደድ፣ አፕሪሼት ማድረግ፣ መጎብኘት፣ መሄድ፣ ትራቭል ማድረግ፣ ማየት ያስፈልጋል እና ሀገሬን ማጣጣም ፈኔ እዚሁ ደግሞ ሬስት ኦፍ ማይ ላይፍ እዚሁ መኖር ነው የምፈልገው። ስለዚህ ሀገሬን በጣም እወዳለሁ፣ ለሀገሬ እኖራለሁ። ለሀገሬ ኮንትሪቢዩት ማድረግ የሚችለውን ነገር በሙሉ ኮንትሪቢዩት ማድረግ እፈልጋለሁ። ማዋጣት የሚችለውን ነገር በሙሉ ማዋጣት እፈልጋለሁ እና የሀገርን ፍቅር ሀገርን ለማሳደግ ቢያንስ ለሀገር ለመጸለይ ያስፈልጋል እና ሀገራዊ ጉዳዮችን ደግሞ ሀገርሽን መውደድ ማጣጣም ያስፈልጋል። ማክሲማይዝ ማድረግ ለማለት ነው ጊዜ ስለሌለ።
ግን በመጨረሻ ዶክተር አንድ ሀሳብ እነዚህ ያነሳናቸው ሀሳቦች አሉ። የትምህርት ጊዜ፣ የስራ ጊዜ፣ የእረፍት፣ የፍቅር፣ የቤተሰብ፣ የልጅ እያልን መተን እስከ ሀገር ደረስንና ስመለከት ብዙ ሰዎች እንደውም የሚያማርሩባቸው ርዕሶች ሆነው አገኘኋቸው እና ወይ ትምህርት ቤት ይላል ሰው፣ ስራ ሊሄድ ነው ደግሞ ይላል። አሁን ደግሞ እረፍት ምን ላረግ ነው? ይብን እረፍት ጊዜውን ራሱ የሚያማርር ሰው አለ። ሀገርንም ስታነሳ መጨረሻ ላይ እንደ ሀገርን ደግሞ ይህች ሀገር ምን ሊሆን ነው እያልን ብዙ የምናማርርባቸው ምክንያቶችን ነው ዛሬ ለትዝታችን ማጣጣም አለብን ብለን ያነሳ ነው እና ሰዎች የማይመች ነገር ስለሌለ ሳይሆን እንዴት ነው እነዚህን ነገሮች በማይመች ሁኔታዎች ውስጥ ራሱ ጥሩ ትዝታቸው ማድረግ የሚችሉት? ይሄ ማክሲማይዝ ማድረግ እንዳለ ደግሞ ሚኒማይዝ ማድረግ ደግሞ አለ። ማክሲማይዚንግ አለ፣ ሚኒማይዚንግ አለ። እነዚህ ነገሮች ስታጎያቸው አሁን ስትሄድ እንዳልሽው ትምህርት ቤት፣ የስራ ቦታ እንደዚህ የማይወደዱ ሊሆኑ ይችላሉ። ታዲያ እድሜያችን እኮ የሚያልቀው እዛ ነው። ትምህርት ቤት፣ ከዛ የስራ ቦታ፣ ሀገርን ደግሞ ከሀገር ጋር ነው የምንኖረው፣ ከህዝባችን ጋር ነው የምንኖረው። እንደዘን ልንኖር ነው ማለት ነው። ማይንድ ሴት መለወጥ እዚህ ጋር ነው። ፓራዳይም ሽፍት የሚባለው ይሄ ነው የምታይበት። ስለዚህ ሀፍቱ ቴስት ማጣጣም ነው ያለብኝ፣ ማክሲማይዝ ማድረግ ነው ያለብኝ ስትይ፣ ከዛ ደግሞ ሚኒማይዝ ደግሞ ታደርጊያለሽ። ጥላቻን፣ ክፉ ሀሳብን፣ ምቀኝነትን፣ ከትውልዱ መካከል ሌብነትን፣ ሌላ የማይረቡ ነገሮች ደግሞ ሚኒማይዝ ማድረግ፣ ጥሩን ነገር ማክሲማይዝ ማድረግ። ከዛ የነገ ትዝታችን የነገ ሜሞሪያችን ጥሩ ይሆናል። አሁን እዚህ ጋር እኛ ሜሞሪ እየሰራን ያለ ነው። ከ5 ዓመት በኋላ ይሄንን ጊዜ እናስታውሰዋለን እና ጥሩ ትዝታ እንስራ፣ ጥሩ ሜሞሪ ቢልድ እናድርግ ለማለት ነው። መልካም፣ እናመሰግናለን በጣም ዶክተር። ተመልካቾቻችን እናንተም ደግሞ ከእናንተ ጋር አንድ ሀሳብን አገኛለሁ ብላችሁ ተቀምጣችሁ ስላላችሁ እጅግ በጣም አድርገን እናመሰግናለን። ዛሬ ስለ ትዝታ አወራን። እንግዲህ ሁላችንም በህይወታችን ውስጥ እያንዳንዱን ስቴፕ ስንሄድ ስራችንን፣ ትምህርታችንን፣ ቤተሰባችንን ሁሉን ነገር ባሰብን ቁጥር ነገ ላይ የማስቀምጠው ትዝታ ምን አይነት ነው? የምስቅበት የምደሰትበት ነው ወይ? የማወራው ትዝታዬ የምናገረው ታሪኬ ምን አይነት ነው ብለን እናስብ። ይህ ለህይወታችን በጣም አስፈላጊ፣ በጣም የሚጠቅመን፣ በጣም ደግሞ ብዙ ነገሮችን ከማድረግ የሚቆጥበን ነገር ነው እና ይህንን በህይወታችሁ ውስጥ በልባችሁ ውስጥ ብታስቀምጡት በስተመጨረሻ መልካም ነው እላለሁ። የነበረን ቆይታ ከዶክተር ጋራ ይህንን ይመስላል። እንደተለመደው ሳምንት በሌላ ርዕሰ ጉዳይ በሰዓታችን ወደ እናንተ የምንመጣ ነው የሚሆነው። እናመሰግናለን። መልካም ሳምንት ይሆንላችሁ።